እንስሶች ቢኒያም መቄዶንያ ተቃውሞ ገጠመው። ሐሳባቸው አይምሯቸው በታቦተ ሕጉ ላይ ሲሳለቁ የነበሩ አካላት ታሰሩ። ከእስራኤል ኢትዮጵያውያን ሊወጡ ነው። ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት እወዳለሁ። ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ማስባቸውን የተለያዩ የቪዲዮ መረጃዎች፣ የተለያዩ የቪዲዮ ማስረጃዎችን ይዤ መጥቻለሁ። ጉልበት እንዲኖረው ላይክ ማድረግ፣ ሼር ማድረግና መረጃውን ማዳረስ እንዳይዘነጋም። በቀጥታ እንግዲህ ወደ ቪዲዮዎቹ ነው የማመራው። ከምንመለከታቸው የቪዲዮ መረጃዎቻችን መካከል በቅድሚያ የእስራኤል መንግስት ኢትዮጵያውያንን እያባረረ እንደሚገኝ ታውቋል። ይሄ እንዴት ነው? መረጃችንን ሰፋ አድርገን ስንተነትን ጥንክሩን እናገኛለን ማለት ነው። ስለዚህ ላይክ ያደረጋችሁ ሼር እያደረጋችሁ እንድትከታተሉ እንሻለን። እስራኤል በሺዎች የሚቆጠሩ ኢትዮጵያን ስደተኞችን ማሰርና ማባረር ጀመረች። የእስራኤል መንግስት በሀገሪቱ የሚገኙ ኢትዮጵያን የጥገኝነት ጠያቂዎችን ማሰር የጀመረች ሲሆን ከፊታችን ሚያዝያ ወር ጀምሮም እስከ 8000 የሚደርሱትን ወደ ኢትዮጵያ ለመመለስ ማቀዷ ተሰምቷል። የእስራኤል ከፍተኛ ፍርድ ቤት የሰብአዊ መብት ተሟጋች ድርጅት ስደተኞቹ እንዳይባረሩ ያቀረቡትን አቤቱታ ውድቅ ማድረጉን ተከትሎ የሀገሪቱ የኢሚግሬሽን ባለስልጣን ውሳኔውን መተግበር ጀምሯል። እንደ ሲቪል ማህበራት መረጃ በአሁኑ ወቅት በቁጥጥር ስር የዋሉ ስደተኞች ያሉ ሲሆን ጅምላ ስደት ከመጪው ሚያዝያ 10 2018 ዓ.ም ጀምሮ በይፋ ይጀምራል። የእስራኤል መንግስት ጥር 2016 ዓ.ም ላይ ያሳለፈውን ውሳኔ መሰረት በማድረግ ለኢትዮጵያን የጥገኝነት ጠያቂዎች ሰጥቶት የነበረውን የቡድን ጥበቃ ግሩፕ ፕሮቴክሽን አንስቷል። ይህም ውሳኔ ስደተኞቹ በሀገሪቱ የመቆየት ህጋዊ መብት እንዲያጡ አድርጓቸዋል። ስደተኞቹ ወደ ኢትዮጵያ ከተመለሱ ለከፍተኛ ደህንነት ስጋት እና ለኢትዮጵያ ቀውስ እንደሚጋለጡ ድርጅቶቹ የገለጹ ነው። በተለይ በሀገሪቱ ሰሜናዊ ክፍል ያለው ወቅታዊ ሁኔታ አስተማማኝ ባልሆነበት ወቅት ይህ እርምጃ መወሰዱ ወደ ጦርነት ቀጠና መመለስ ነው በሚል እየተተቸ ይገኛል። የእስራኤል የኢሚግሬሽን ባለስልጣናት በበኩሉ በኢትዮጵያ ያለው ወቅታዊ ሁኔታ ስደተኞችን ለመመለስ አስተማማኝ መሆኑ የውጭ ጉዳይ ሚኒስቴር ባደረገው ጥናት አረጋግጫለሁኝ ብሏል። እስራኤል ቀደም ሲል ከኤርትራና ከሱዳን የመጡ ስደተኞችን ለመመለስ ተመሳሳይ ጥረት አድርጋ በከፍተኛ ተቃውሞና በፍርድ ቤት እገዳ መቆም ይታወሳል። አሁን ግን በኢትዮጵያውያኑ ላይ የተወሰነው ውሳኔ በፍርድ ቤት በመጽናቱ ግዴታውን ወደ መፈጸም ተገብቷል ተብሏል። ስለዚህ ወደ 8000 የሚጠጉ ስደተኞች ሊመጡ ነው ማለት ነው። ስለዚህ በጣም በሌላ መልክ ነው ጉዳዩን ደግሞ የምንመለከተው የምንቃኘው ማለት ነው። በጣም የሚያሳዝን ነው። እንግዲህ ምን እንላለን? የሚሆነውን እንግዲህ በቅርበት የተከታተልን መረጃዎችን ለእናንተ የምናቀርብ ነው የሚሆነው። እንግዲህ ወደ ቀጣይ መረጃ ሳመራ በታቦተ ሕጉ ላይ ሲሳለቁ፣ በታቦተ ሕጉ ላይ ሲናገሩ፣ ሲተቹ፣ ሲሳደቡ የነበሩ አካላት በሕግ ቁጥጥር ስር የመዋላቸው ዜና ተሰምቷል። በቁጫ ወረዳ የ2017 የጥምቀት በዓል አከባበር የቃል ኪዳን ታቦቱን የሚያቃልል ተንቀሳቃሽ ምስል በማህበራዊ ሚዲያ አሰራጩ ግለሰቦች በ1 ዓመት እስራት ተቀጡ። በ2017 ዓ.ም የጥምቀት በዓል አከባበር ወቅት በጋሞና አካባቢው ዞኖች ሀገረ ስብከት በቁጫ ወረዳ የጋራ ቀበሌ የቃል ኪዳን ታቦትና የእምነቱ ስርዓት በሚያቃልል መልኩ በቲክታክ ምስልና ቪዲዮን ሲያሰራጩ የነበሩ ግለሰቦች የፍርድ ውሳኔ ተላልፎባቸዋል። እስቄል ማጃና መርዶኪዮስ ማጃ የተባሉ ግለሰቦች የሃይማኖትን ሰላምና ስሜት በመንካት በ1997 የወጣውን የኢፌድሪ የወንጀል ሕግ አንቀጽ 492 ለ መሰረት የቁጫ ወረዳ ፍርድ ቤት
ባቀረበው የሰውና የሰነድ ማስረጃ ተከሳሾቹ ጥፋታቸውን መከላከል ባለመቻላቸው ፍርድ ቤቱ በ1 ዓመት ቀላል እስራት እንዲቀጡ ወስኗል። የጋሞና አካባቢ ዞኖች ሀገረ ስብከት እንደገለጸው ቤተክርስቲያናችን የሰላም ሰባኪና ይቅር ባይ ብትሆንም እንዲህ አይነት አጸያፊ ድርጊቶች በሕግ አግባብ ተገቢውን ምላሽ እንዲያገኙ ከሚመለከታቸው አካላት ጋር በቅንጅት እየሰራን እንደምንገኝ እንዲታወቅ። 9,000 ሰው በጫንቃው የተሸከመውን ነው የምትሰድበው። እንደሚዝናና ሰው አይደለም። ሱት ለብሶ ከረባት አድርጎ የሚዝናና አይደለም። እያነከሰ በአንድ እግሩ እያነከሰ ሰው ግንባር የሰው ፊት እየገረፈው ለህዝብ ብሎ ነው። ቁጭ በእንኳን ምግብ ሲበላ አላየነውም። እኛን ነው የሚረዳው። መጸዳዳት የማይችሉ አሉ፣ ቆርቶ መጉረስ የማይችሉ አሉ። እነሱን ሁሉ ገላጥቦ ምግብ አጉርሶ ተንከባክቦ ነው የያዘን። ገብረ ሕይወትን እየሰደበን አንዲት ዘጋበኛ ሁላችሁም ታዘቡ። ነገ በኔ ነው። ሁላችሁም ታዘቡ። ይሄ ሰው ምን አጠፋ? የታረዘ በሰበሰበ ነው ይሰደባል? መሰደብ አለበት እንዴ? እሱ የት ሀገር ነው የተፈጠረው? ጠይቁት እስቲ። እሱ መጥቶ ይጎብኝ፣ ይምጣ። ውሸት እንደሆነ ይምጣና መጥቶ ማረጋገጥ ይቻላል እኮ ወሬ ከማውራት። ወሬ ይቅራቅም፣ በወሬ ማውራት ጥሩ ዋጋ የለውም። ስነ ምግባር የለውም። እሱ ጭንቅላቱ አይሰራም። ገብረ ሕይወት የሚሰደብበት ምክንያት የለም። ምን ጥልቅ አድርጎን ነው የሚረዳው? ሰው የሚረዳ የኢትዮጵያ ሕዝብ ነው። እንኳን የውጭዎች እንኳን እየመጡ ይረዳሉ። አሁን እናንተ ወጣቶች ናቸው። ይሄ ትልቅ ዓለም እንዳይመስላችሁ። በቃ ነገር ልታመልሱ አይደል? ልታረጁ ይችላል። ፌክ ነው። በቃ ባዶ ነገር ነው ማለት። እንደ ትልቅ ነገር አትቁጠሩት። ስኬት የምታስቡ ትምህርት ቤት ስኬት፣ ዶክተሬት፣ ፕሮፌሰር ሳይንስ እግዚአብሔር አያቆም። እሱም ደግሞ ክብር ዶክተር ምናምን ከሞትኩ በኋላ አያቆም እግዚአብሔር። ማንነታችን ብቻ መንፈሳዊነታችን እና የአባቶች ትምህርት ደስ ይለኛል። ከነዛ ትልቅ አባቶች አንዱ ቅዱስ ዮሐንስ አፈወርቅ ይባላል እና ምን ይላል? ዓለምን በድራማ ነው ብዙ ጊዜ የሚመለሰው። ድራማ ለምሳሌ አጭር ነው አይደል? አንድ ድራማ ይሄን ዓለም በድራማ አጭር ነው፣ ውሸት ነው። ይሄም ዓለም እንደዛ ድራማ ነው ይላችኋል። ምንድነው? አጭር ነው፣ ድራማስ ውሸት አይደል? ይሄም ዓለም ውሸት ነው። በቃ ድራማው ላይ አሁን ጀነራል አለ፣ ፕሮፌሰር ይኖራል ምናምን። ልክ ያ ሰው ልክ ድራማው ሲያልቅ ተራ ሰው ነው አይደል? ጀነራል ምናምን ይሆናል። ይሄም ዓለም እንደዚሁ ነው ማለት ነው። ዛሬ ትልቅ ያለው ሰው ዜሮ ሰው ማለት። ስለዚህ ስኬት ማለት እኔ የምቆጥረው ዘላለማዊ ትልቅነት የሚያሰጥ ነገር ብቻ ነው ስኬት። አለበለዚያማ በቃ ነገር እኮ የለም ማለት ነው። ይሄ እኮ ራሱ እኮ ግልጽ ነገር ነው፣ ብዙ መናገር የማያስፈልገው። ስለዚህ እናንተ እንግዲህ አሁን ስኬታማ ለመሆን መንፈሳዊ ሰው መሆን አለባችሁ ማለት ነው። እና እኔ አሁን ለምሳሌ የእውነቴን እንደምናችሁ ዝም ብዬ እንትን አይደል። አሁን መቄዶንያ ውስጥ ያሉ ሰዎች አባቶች፣ እናቶች እኔ የተሳካላችሁ ሰዎች ናቸው እላቸዋለሁ። እነሱ ከኛ በጣም የተሻሉ ሰዎች ናቸው። በጣም መንፈሳዊ ናቸው። ከምንም ነገር መንፈሳዊ ነገር ያስቀድማሉ። የኢትዮጵያን ባህል ጠብቀው ያሉ ሰዎች ናቸው። ስለዚህ እናንተም ማሰብ ያለባችሁ እንግዲህ መጀመሪያውን መናገር ካለብኝ እውነቱን ነው የምነግራችሁ ማለት ነው። ዝም ብዬ የማይሆን ነገር ማውራት አልፈልግም። እንግዲህ ለምሳሌ አሁን እንግዲህ የተሳካላቸው የምለው ቅዱሳን ናቸው። ቅዱሳን እንግዲህ በምንድን ነው የህይወት መስዋዕትነት፣ ሰማዕትነት። አሁን ወደ ገዳም አካባቢ ስትሄዱ ዓለምን ንቆ መኖር ከባድ እኮ ነው። ለኔ ከባድ ነው። ለምሳሌ አንድ ሰው ቀላል ያደርገው ስለማይችል ቀላል አድርጎ ሊቆጥረው ይችላል። በድንግልና በምንኩስና መኖር ይሄ ሁሉ አሁን መስዋዕትነት እግዚአብሔርን ለማግኘት የሚችሉትን አድርገዋል እነዚህ ሰዎች በቃ። ስለዚህ እግዚአብሔር ዋጋ ይከፍላቸዋል ማለት ነው። እንስሶች፣ የዲያብሎስ የግብር ልጆች፣ የሰይጣን ቁራጮች፣ ሐሳባቸው አይምሯቸው የሚያፈልቀው ክፋት፣ በሰዎች ላይ ቅናት ብቻ ተመልከቱት። ቢኒያም የመቅዶኒያም እንዴት ያማል እናንተ። ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ብሩን ለምን ነው የምትወውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው እንዴ? አንተ ወንድምን ሶስት ቦታ በጩቤ የወጋ ሰውዬ እኮ ነው ዛሬ መላክ የሚያጫውት። በቃ ነው የሸለቸን። አንድ አይነት ድራማ ኮፍያ
ያቺ ኮፍያ አለች። አሁን ኮፍያውን በከለር መቀየራት በቃ አውልቆ ኮፍያውንም ጠረቃ ማጠገብ ሰውዬ ሁሌ ድራማ ዶክትሬት ሰጠን የክብር ዶክትሬት ከክፋት አባታቸው ከዲያብሎስ የወረሱትን እዚህ ሚዲያ ላይ ስለ ዶክተር ቢኒያም እንዲሁም ደግሞ ስለ መቄዶንያ ግማሹ ሲጽፍ ግማሹ ደግሞ እንደዚህ ቪዲዮ እየሰራ ባፉ ሲጸዳዳ ሳይ እንዴት እንደዘገነነኝ እንዴት ልንገራችሁ። ቢኒያምን እንኳን ለመተቸት እንኳን ለመንቀፍ ለማብጠልጠል አይደለም ለማመስገን እንኳን ብቁ አይደለም። አንዳንዴ እንዲህ ታዋቂ የሆኑ ሰዎችን በመተቸት በመንቀፍ አቃቂር በማውጣት ታዋቂ ለመሆን የሚጥሩ እንዲህ የሚጋጋጡ ሰዎች አሉ። አሁን እናንተን መሬት እንኳን ተጸየፋችኋለች አይደለም። እዚሁ ማህበረሰብ ውስጥ ነው ያላችሁት እናንተ። አሁን እናንተ ቤተሰብ አላችሁ፣ ልጅ አላችሁ፣ እናት አባት አላችሁ ማለት እኔ እግዚአብሔርን በጣም ውስጤ በጣም ነው የዘገነነኝ። አሁን በእንደዚህ አይነት ሐሳብ እንኳን ስመጣ እንዲህ ለመብላት እንኳን ጊዜ የሌለው ጉሮሮ እንኳን ምግብ የማይቀበልለት ማርያምን እንደኔ እንኳን እኮ እንደዚች እንኳን ቁጭ እኮ አይለም እኮ ቁጭ እንኳን አይለም። ይህንን ሰው ነው የምንተቸው፣ ይህንን ሰው ነው የምንነቅፈው፣ ይህንን ሰው ነው ሌባ ምናምን የምንለው። ስንቱን እንደዚህ እያላችሁ አሸማቀቃችኋቸው። ስንት ነገር የሚሰሩትን ሰዎች እንደዚህ አይነት ትችት፣ እንደዚህ አይነት ነቀፋ፣ እንደዚህ አይነት ሰይጣን የወለደውን ሐሳብ ወደዚህ ሚዲያ በማምጣት ከአገልግሎታቸው ከበጎ ስራቸው አገዳችኋቸው። ስንቱን መሰናክል ሆናችሁባቸው። እናንተ ቆሻሾች፣ ድንጋዮች መርዳት ባትችሉ ምን አለ ብትረዱት፣ መስጠት እንኳን ባትችሉ ምን አለ ይሄንን መንታ መላሳችሁን ብትሰበስቡ። እኔ ስለናንተ ላወራም እኔ ነርቨስ የሚያደረገኝ የናንተ ጉዳይ አይደለም። ኮሜንት ላይ ገብቼ ትክክል፣ አዎ በርታልን፣ ጎበዝ፣ የኔም ጥያቄ ነበር። መንጋዎች፣ የራሳችሁ ሐሳብ የሌላችሁ እንስሶች፣ የናንተ ነው የሚገርመኝ። እስከ መቼ ነው እንዲህ አይነት አላዋቂ ሰዎችን እየተከተላችሁ ስንቱን የምታሸማቁት፣ ስንቱን የምታሳቅቁት? በክፋትና በቅናት የታወረ ሰው እንዴት ነው የሚመራችሁ እናንተን? እንዴት ነው መንጋ የሆናችሁት? እንዴት ነው ቁጭ በል ስትባል ቁጭ የሚል ትውልድ የሆንከው? እንዴት ነው ተነስ ስትባል የምትነሳ ትውልድ የሆንከው? እንዴት ነው ማታስተውለው? እንዴት ነው ማትጠይቀው? እንዴ ለምትጽፉት ለምትናገሩት ነገር እንኳን አታስተውሉም? ምን አይነት እንስሶች ናችሁ ግን እናንተ? ግን ይኸውላችሁ ለመስጠት የተዘጋጃችሁ ብቻ አይደለም የሰጣችሁ ሰዎች። በዚሁ አጋጣሚ አንድ ነገር ለነግራችሁ ወዳለሁ። ይሄ ሁሉ አርቲስት፣ ይሄ ሁሉ መምህራን፣ ይሄ ሁሉ ሊቃውንት፣ ይሄ ሁሉ የሀገር ሽማግሌ አርቲስቶች የሚለምኑት ስለገባቸው ነው። ችግሩን ስላዩት ነው፣ ስለተረዱት ነው። ይኸውላችሁ ከጤና ሚኒስቴር ደብዳቤ አለ። እኔ ማለት ለእንደዚህ አይነት ቅርሻታም ሰው ነገሩን ማስረዳት ከንቱ ስለሆነ ነው እንጂ እናንተ ግን ነገሩን እንድትረዱ ተፈልጋለሁ። ምክንያቱም መርዳት የኪስ ጉዳይ ነው፣ ነገሮችን መረዳት ግን የልብ ጉዳይ ነውና ልባችሁን ሰጣችሁኝ እንድትረዱ ተፈልጋለሁ። ይሄንን ጉዳይ 8.6 ቢሊዮን ብር ነው የሚያወጣው ያ ህንጻ። ይሄንን በደብዳቤ ነው ማሳያችሁ። 56 ቅርንጫፍ አለው መቄዶንያ። የቀን ወጪው 3 ሚሊዮን ብር ነው። ስለየትኛው ግብርና ስለየትኛው ኢንካም ጀነሬት የሚያደርግ ነገር ስራ ነው የምትሉት ይሄንን ሰው? እንደው መንግስት ኦዲት ያርገው ምን ያርግ? በሶስት ወር ነው ኦዲት የሚደረገው። በሶስት ወር አላዋቂነታችሁን ነው እንጂ የትኛውም ህግ መንግስታዊ ያለነ ተቋም ኦዲት ሳይደረግ እዚህ ሀገር ውስጥ ቁጭ ያላለ አያችሁ። አለመጠየቃችሁ ይሄ ያለ መብሰል ውጤት ነው። ክፋት መርዝ ብቻ አፋችሁ ስለሚረጭ እንጂ ምቀኝነት ብቻ ልባችሁ ስለሚያመነጭ እንጂ። ይህንን ህንጻ እኮ ይኸውላችሁ፣ ይሄ ህንጻ 54 ኮንዶሚኒየም ነው ታውቃላችሁ። 3600 ካሬ ላይ ያረፈ ህንጻ ነው።
ይህንን ለመስራት በነገራችን ላይ የሰው ገንዘብ አይሰራውም መቄዶንያን፣ የሰው ገንዘብ አያስተዳድረውም መቄዶንያን። እግዚአብሔር ራሱን እጁን ከቶ ነው ስራ የሚሰራው እዛ ቦታ ላይ ብትሄዱ ብታዩ። ይሄንን እንኳን ኮሜንት የምትጽፉት ይሄንን ቪዲዮ የምትሰሩት ፌስቡክ ላይ የምትጽፉ ሰዎች እንኳን አንድ ቀን መቄዶንያን ያልጎበኛችሁ ሰዎች ናቸው። አንድ ቀን መስጠት መርዳት ማገዝ ይቅርና ማለት ነው አንድ ቀን መቄዶንያን ሄዳችሁ ያላያችሁ ሰዎች ናቸው። እግዚአብሔር አምላክ ይላችሁ እንደው እኔ እግዚአብሔር ይላችሁ ነው የምለው፣ ሌላ ምንም የምለው ነገር የለም። ስለዚህ ኦርቶዶክሳውያንም ሙስሊሙም ፕሮቴስታንቱም ልበቅን የሆናችሁ ሁላችሁንም ይህንን ቪዲዮ ከምን ጊዜውም በላይ ሼር፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉልኝና አድርሷቸው ለእንደነዚህ አይነት ሰዎች። የሚሸማቀቅላችሁ ሰው የለም። ነገሩ ሳይገባቸው ቢሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቅድም ወየውላቸው ይላል መጽሐፉምና እንደው አሁን በዚህ ሰዓት ማለት ነው ጋሽ ሰው ስለ መቄዶንያ አያውቀውም ብለህ የምታስበውን ነገር እስቲ ነገር በቃ ይሄን አያውቀውም የምትለኝ ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። ቢያውቅ ኖሮ ስለ ገቢ ማሰብ አያወራም ነበር። እና ቋሚ ገቢ ያለ እግዚአብሔር ይሄንን አለማወቃቸው ሰዎች ተሰፈረ። ግን ብዙ ሰዎች እዚህ መተው ሲጎበኙ የሚገርም 20 ደቂቃ ጎብኝተው ዲማ እግዚአብሔር ነው የሚሰራው ነው። ስለዚህ ብዙዎቹ ያልመጡ ያላዩ ናቸው። ስለዚህ መሰረታዊ ሰው የማያውቀው በመቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። እኛ አሁን ሰው ለዚህ ፎቅ ነው የሚገርመው። አሁን እኛ የዚህ 5 እጥፍ የሚሆን ፎቅ ልንሰራ እሱ ነው። አሁን ትንሽ እኮ መታገስ አቅቷቸው ትንሽ ቀን ቢጠብቁ ያዩታል። የፎቅ ያልቃል በቃ ጨርሰናል። በነገራችን ላይ ሌላም ፎቅ እንሰራለን። በጣም ብዙ ስራ ይሰራል መቄዶንያ በቃ በእግዚአብሔር ኃይል ማለት ነው። ያም በይለስ ያዩታል እና እግዚአብሔር ስለሚሰራ እኮ ነው